ሰላም ለክ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ በዕለተ ረቡዕ አለ ለምስጋና ሶስተኛ ለፍጥረት አራተኛ ቀን ነው። በዚህን ቀን እመቤታችን ትመጣለች። የብርሃን ድባብ ይዘረጋል፣ የብርሃን ምንጣፍ ይነጠፋል። ከዚያም ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ክርክር በለተሰኑ አልቋልና ባረክኒ ይላታል። በረከተ ወልድ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ትለዋለች። ምስጋናዋን ይጀምራል። ውዳሴ ረቡዕ ውዳሴ ዘረቡዕ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ረቡዕ ይላል። አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ሁሉ ሰራዊተ ሰማያት ይብሉ ብሎ ይጀምራል። በዚህን ቀን ከወትሮው ይልቅ መላእክትን አስከትላ መጥታለች። ሁሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ። በሶስቱ ሰማያት ያሉ መላእክት ንድ ነሽ ክብርት ነሽ ይላሉ። አንድም አለቆች ያሏቸው ሰራዊት ንድ ነሽ ክብርት ነሽ ይላሉ። አለቆች የማያመሰግኑ ሰራዊቱ የሚያመሰግኑ ሆነው አይደለም። በሰራዊቱ ምስጋና ያለቆቹን ምስጋና መናገር ነው እንጂ። ሰማይ ዳግሚት ድበ ምድር ከምድር በላይ ያለች ሁለተኛ ሰማይ፣ አንድም ከምድር በላይ ያለች የጠፈር ባልንጀራ ዓለም። አድማስና ጠፈር እንደ መሶብና እንደ መሶፊያ እንደ ወጭትና እንደ መስከምቢያ ናቸውና ዋስተጣበቅው ወዲበ እብነ ቋፍ እንዲል ሆይተ ምስራቅ ማርያም ድንግል ማርያም ምስራቅ ደጅ ናት። በአራተኛው ዕለት ሆትን አነሳ። በአራተኛው ዕለት በአራተኛው ኬክሮስ ብርሃን ተገኝቷል። በአራተኛው ክፍለ ዘመን ከአራተኛው ትውልድ ከይሁዳ ከተወለደች ከርሷ ብርሃን ጌታ ተገኝቷልና። ከብካብ ንጹህ ወመርዓ ቅዱስ ዘመራዊሃ ቅዱስ ሲል ነው። ሙሽራዋ ንጹህ የሚሆን ንጹህ የሰርግ ቤት አለ ሀተታ። በሰርግ ቤት አራት ነገር ይደረግበታል። ዘፈን፣ ጨዋታ፣ መብል፣ መጠጥ። የመራዊና የመራት ተዋህዶ ይደረግበታል። አዝማደ መራዊና አዝማደ መራት አንድ ሆኑበታል። እንደ መብልና እንደ መጠጥ ትምህርት አንድም ስጋው ደሙ። እንደ ዘፈንና እንደ ጨዋታ ታምራት ነው። እንደ መራዊና እንደ መራት ተዋህዶ ትምሲትና መለኮት አንድ ሆነዋል። አዝማደ መራትና አዝማደ መራዊ አንድ እንደሆኑ ሰውና መላእክት፣ ሰውና እግዚአብሔር፣ ነፍስና ስጋ፣ ሕዝብና አሕዛብ አንድ ሆነዋልና። ነጸረ አብ ሰማይ አብ ከሰማይ ሆኖ አየና ወኢረከበ ዘከማኪ እንዳንቺ ያለ ባያገኝ ፈነወ ዋህዶ ወተሰብአ ምኔኪ ተቀዳሚ ተከታይ የሌለው ልጁ ሰዶ ካንቺ ከስጋይ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። አስተንፈሰ ወአጼነወ ወኢረከበ ዘከማኪ ወሰምረ ማዛዚአኪ ወአፍቀረ ስነኪ ወፈኖ ሀቤኪ ወልዶ ዘያፈቅር እንዲል ሰአሊ ለነ ቅድስ ተቀዳሚ ተከታይ ከሌለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦም በልቦናችን ሳይብን አሳድሪብን። ኩሉ ትውልድ ያስተበጽኡኪ ለኪ ለባትትኪ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን አንቺን ብቻሽን ትውልደ ሴም ትውልደ ካም ትውልደ ያፌት ያመሰግኑሻል። ሁሉ አለ ከዚህ የወጣ ትውልድ የለምና። አንድም ፍጥረቱ ሁሉ ሲል ነው። ኦሪት ዘልደት እንዲል ዘፍጥረት ሲል አንድም እሷ ናሆም ይዜስ ያስተበጽኡኒ ሁሉ ትውልድ ብላ ነበርና ከዚያ እያይዞ እንዲህ አለ። አንድም ትውልድ ያልፍ ትውልድ ይተርፍ ያመሰግኑሻል። ትውልድ ይተርፍስ ይሁን ትውልድ ያልፍ እንደምን ነው ቢሉ ጢባሪዎስ ቄሳር የሚባል ገናና ንጉስ ነበረ። ከገናናነቱ የተነሳ ይህንን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ገዝቶት ነበር። የጌታን ነገር አይሁድ በግፍ እንደገደሉት እየሰማ ሲያዝን ይኖር ነበር።
አንድ ቀን የዚህን ሰው እናት የሚያመጣልኝ ባገኝ እኔ ቋሚ ለጓሚ ሁኜ ሚስቴ ገደር ደንገጠር ሁነን በኖርን እያለ ይመኝ ነበር። ወዳውኑም አምጡልኝ ብሎ ጭፍራ ሰደደ። ጌታ የእመቤታችንን ተድላ ሥጋዋን አይወድላትምና በደመና ነጥቆ ከገነት አስገብቷት እመቤታችሁ እነሆ ብሎ ሰጥቷቸው ከአቤል ጀምሮ እስከ እርሷ ድረስ ያሉት ነፍሳት አመስግነዋታልና በዚህም ሰው ሁሉ ትውልድ ያስተበጽኪ አለ። በዚህም ሰው ሐዘን እንዳይጸናበት ዮሐንስ ወንጌላዊውን ሂደህ አስተምረው ብሎ ሂዶ ሲያስተምር በዕለተ ዓርብ አይሁድ እንደሰቀሉት እንደገደሉት አድርገህ ስለህ አሳየኝ አለው። ሲስል ራቁቱን አድርጎ ታለው። ወበከመ ሰቀሉኒ አይሁድ ራቂ በኢየሩሳሌም ዳግመኑ ተሰቅለን በሮም አለው። ከለሜዳ አስታጥቆ ስሎታል። ከለሜዳ አስታጥቆ መሳል በዚያን ጊዜ ተጀምሯል። ስሎ ሲጨርስ ቢስበው 2 ሰዓት ተያይዞ ቆይቷል። ወጠጋ ከናፍረ ስልም ስለ ከናፍረ ዮሐንስ መጠነ ክሌቱ ሰዓት እንዲል የዚህም ሰው ወረታው እንዳይቀርበት ልጁ ቢሞትበት ዛቲ ጦማር ዘተፈነወት ማበጥ ባሪ ወስቄሳር ንጉሠ ምድር ትብጻ ሀበ እግዚእ ኢየሱስ ክርስቶስ ንጉሠ ሰማያት ወምድር ብሎ ጽፎ ከዚያ ሰው መቃብር ወስዳቸው አስተኙት ይነሳልኛል ብሎ ሰደደ። የ4 ወርም የ3 ወርም ጎዳና ነው ቢሉ ወስደው ቢያስተኙት ተነስቶለታል። ተነበዩ ላይሌኪ አብያተ ወመንክራተ ኦ ሀገረ እግዚአብሔር ሀገረ እግዚአብሔር መንግስተ ሰማያት ላንቺ ድንቅ ድንቅ ነገር ተናገሩልሽ። እየአረብ ይተሐጸው አናቀጽኪ እየተሐጸው አናቀጽኪ ወይጸልም ወርህኪ ወይአረብ ፀሐይኪ ወለኪሰ ለሊሁ እግዚአብሔር ውእቱ ብርሃንኪ እያሉ እስመ ኮንኪ አንቲ ማህደረ ለፍሱሃን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት የመላእክት ማደሪያ ሆነሻልና። ኩሎሙ ነገሥተ ምድር ያውጉሩ በብርሃንኪ እለ ወልደ ንጉሥ ገብረ ክርስቶስ እለ ማርቆስ ዘቶርማቅ ዜናሽን ሰምተው ጣይ በመንግስተ ሰማያትን ምረረ ገሃነምን አውቀው መንነው ይሄዳሉ። ወአሕዛብኒ በጸዳልኪ ሰራዊቶቻቸውም ጣይ በመንግስተ ሰማያትን ምረረ ገሃነምን አውቀው መንነው ይሄዳሉ። አመስግነኝ ብትለው ምን ነው ወደ ሌላ ሄደ ቢሉ መሄድ አይደለም መንግስተ ሰማያት ሆኖ የሚወረሰው ከርሷ የነሳው ሥጋ ነውና። አንድም ሀገረ እግዚአብሔር እመቤታችን ለአንቺ ድንቅ ድንቅ ነገርን ተናገሩልሽ። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር እያሉ ሀገረ እግዚአብሔር አላት። ንጉሥ በከተማ እንዲኖር 9 ወር ከ5 ቀን ማህፀኗን ዓለም አድርጎ ኖሮባታልና ሀገረ እግዚአብሔር አላት። ደስ ብሏቸው የሚኖሩ የጻድቃን የሰማዕታት የማደሪያቸው ማደሪያ ሆናለችና አለ። እለ አርቃዲዎስ ዘይኑም በልጅሽ አምነው ጸንተው ይኖራሉ። እለ አምሰጡ የሐውሩ ባቲ ለምንት የሐውር ወልደ ምብሲት ምስለ ብሉ የሙዓይል እንደ ሰራዊቶቻቸው በልጅሽ አምነው ጸንተው ይኖራሉ። ኦ ማርያም ኩሉ ትውልድ ያስተበጽኡኪ ይህንን ነግሮናል። ወይሰግዱ ለዘተወልደ ምኔኪ ይሰግዱ ለማለት ደገመው እንጂ ካንቺ ለተወለደው ይሰግዱለታል። ወይ አብይዎ አብይ እግዚአብሔር እያሉ ያከብሩታል ያገኑታል። ሰአሊ ለነ ቅድስት አብይ እግዚአብሔር እያሉ ከሚያከብሩት ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦም በልቦናችን ሳይብን አሳድሩብን። አንቲ ዘበአማን ደመናን ታስተራይኪ ለነ ማየዝናምን ቋጥረሽ የታየሽልን እውነተኛ ደመና የሰኔ የግንቦት ደመና ያደለሽ የሐምሌ ነሐሴ ደመና አንቺ ነሽ። የሰኔ የግንቦት ደመና ከዞረ በኋላ ዝናም ሳያዘንብ ይበተናል። የሐምሌ የነሐሴ ደመና ግን ከዞረ በኋላ ዝናም ሳያዘንብ አይበተንምና እውነተኛ ደመና አላት። ልጇንም እንተበአባን ንጹሕ ዝናብ እንድለው አንድም ደመና ኖህ አንቺ ነሽ። ታሪክ ኖህ ከመርከብ ከወጣ በኋላ መስዋዕት ቢሰዋ እንደገና ብዙ ወተባዙ ወምልእዋ ለምድር ወይፍርሁ አራዊተ ገዳም እምኔክሙ ወይድዓሉ አለው። እኔ ለምን ጌታዬ ከኔ ልጆች ስተት ኃጢአት አይቀር አንተ መፍረድን አትተው፣ ፈርደ ልታጠፋቸው ለምን ብዙ ተባዙ ትለናለህ አለው። ሰይም ቀስቴ በውስተ ደመና ከመያማስና ለምድር ዳግም በማይህ ብሎ ቃል ገብቶለታል። ደመና በዞረ ጊዜ 4 ህብር አድርጌ ቀርጬ አሳይሃለሁ። ይሁም ነጭ፣ ቀይ፣ ቢጫ፣ ጥቁር ነው። ነጩ የውሃ ነው፣ ቀዩ የእሳት ነው፣ ጥቁሩ የነፋስ ነው። እስመ ነፋስ ጸሊም በአርያው ይለዋል።
ቢጫውም የመሬት ነው። ከዚያ ጎልቶ የሚታየው ነጭና ቀዩ ነው። ከእንግዲህ ወዲህ ከአራቱ ባህሪያት የተፈጠረ ሰውን በንፍር ውሃ አላጠፋም ሲለው፣ አንድም ደመና እመቤታችን ምሳሌ፣ አራቱ ክብር የአራቱ ባህሪያት ጌታ አራቱን ባህሪያት ከእመቤታችን ለመንሳቱ ምሳሌ፣ ከዚያ ጎልቶ የሚታየው ነጩ ቀዩ ነው። ወልድ ሁየ ጻዕዳ በመለኮቱ ወቀዩ በትፍሲቱ እንዲል፣ አንድም ነጭ የጥምቀት በአምሳለ ማይ ይሰጣልና፣ ቀዩ የመንፈስ ቅዱስ በአምሳለ እሳት ይሰጣልና፣ ቢጫው የሥጋው በአምሳለ ህብስት ይሰጣልና፣ ጥቁሩ የደሙ በአምሳለ ማይ ይሰጣልና። አንድም ደመና ኤልያስ እመቤታችን አንቺ ነሽ። ንጉሱ አክዓብ ንግስቲቱ ኤልዛቤል ይባላሉ። ለርሷ 400 ለርሷ 450 850 ነቢያት ሐሰት ካህናተ ጣዖት ነበሯቸው። ኤልያስ ተው ጣዖት አታምልኩ እግዚአብሔርን አምልኩ ቢላቸው አይሆንም እያሉ ጣዖት ማምለክ ጀመሩ። እንግዲያውስ የአምላካቸውን አቅሙን ይወቁት ብሎ ያው እግዚአብሔር አምላክ ዘቆምኩ ቅድሜ ከይረድ ዝናብ በእላ መዋል ዘንበለ በቃለ አፉ 3 ዓመት ከመንፈቅ ሰማይ ዝናብ ለዘር ጠል ለመከር ከመስጠት ተከለከለ። ምድር የሚዘሩባትን ከማብቀል ተከለከለ፣ ከማጽደቅም ተከለከለ። ከዚያ በኋላ ኤልዛቤልን ታስፈልገው ጀመር። እንቅልፍ ታበጂ ከነገር ትፋዘጂ እንዲሉ ከኤልዛቤል ተጣልተ ከዚህ ትኖራለህ። ሁር ፈለገ ኮራቶ በየሴስዩ ከቋት ፍናሰር ካፈጽባ ምግብህን ቋት ያመላልሱላል፣ ውሃውን ከዚያ ጠጣ ብሎታል። ከዚያ በኋላ ምግቡን ቋት እያመላለሱለት ይኖር ጀመር። ከወዴት ያመጡለታል ቢሉ በቤተ መንግስት ከተሰናዳው ከተዘጋጀው። አንድም ነቢያት መስዋዕት ሲሰው ኤልያስ ፈንታ እያሉ ያኖሩለት ነበረ። ከዚያ ያመጡለታል። ከዚህ በኋላ ፍጡር ጨካኝ ነውና ዝናብ አዝንብ ብሎ የማይለምን ሆነ። ምግቡን ቋት አስቀሩበት። ውሃውን ቢጠጣ ቢያይ ውሃው ደረቀበት። ወደ እግዚአብሔር ቢያመለክት ሁር ፋገረ ምድረ ፍርስራበታ ዘሲዶና ወበየት ሲሰከ በሲት መበለት ብሎታል። ከዚያ በኋላ ስራበታ ሄደ። ወረከበ በሲት መበለተ እንዘ ተአጥም ክልኤተ ዕፀ እንዲል ጥቂት እንጨቶችን ስትለቃቅም አገኛት። ጠምቶኛል ውሃ ጠጭኝ አላት። በኤልያስ ዘመን ውሃ ብለዋለች። ተማሊኪ ሊተ ፍትሐ ህብስት አላት። ያው እግዚአብሔርን እፍኝ ዝግኝ ጥርኝ ዶቄት አለችኝ። ጥቂት እንጨቶችን ለቃቅሜ ሂጄ ጋግሪያት አንተም እኔም ልጄም በልተናት እንሞታለን አለችው። ያው እግዚአብሔርን የረሃቡ ዘመን እስኪያልፍ ድረስ ይበርክት ብሏታል። ንውትኪኒ እንተ ቅብ ቀስቱኪኒ እንተ ሐሪጽ እየሐልቅ ብሏታል። ቅቤኪኒ እንተ ልሁት ሐሪጽኪኒ እንተ ቀሱስ ይላል ነው። ቅድም ሊተ ለኪሰ ወለወልድኪ ትገብሪ ዲህረ አላት። ከዚያ በኋላ ጋግራ ሰጣው። በልቶ ሰገነት ላይ ተኛ። ከዚያ እሱ ላይ እንዳለ ልጁ ሞተባት። ቢሞትባት ሂዳ ነቢየ እግዚአብሔር ከቤቴ ገብተህ ኃጢአቴን ተመራምረህ ልጄን ትገልብኝ አለችው። እንግዲህማ ማን ነቢየ እግዚአብሔር ይለኛል? ያ ነፍሰ ገዳይ መጣ ይሉኛል እንጂ ብሎ የሚተኛበት ቤት ደርብ አለው። ከዚያ አስተኝቶ አፉን ካፉ እጁን ከእጁ እግሩን ከእግሩ አድርጎ እየወደቀ እየተነሳ ሲጸልይ በስድስተኛው ሙቀት ተሰምቶታል፣ በሰባተኛው ተነስቶለታል። በመጀመሪያ ማስነሳት ተስኖት አይደለም፣ በፍጹም ትጋት ተአምራት እንዲደረግ ለማጠየቅ። አንድም አራቱ ባህሪያተ ሥጋ ሦስቱ ባህሪያተ ነፍስ እንደተስማሙለት ለማስረዳት ነው። ብላቴናውም ነቢዩ ዮናስ ነው ይላሉ የብሉይ ኪዳን ሊቃውንት። ከዚህ በኋላ ሁር አስተርዮ ለአክዓብ አለው። ሲሄድ ንጉሡ አክዓብ የተወደዱ አብዲው ሰራዊት አልቆባቸው ለፈረስ ለበቀሎ ለምለም ሳር ጥሩ ውሃ እናያለን ብለው ሲሄዱ በመንገድ ተለያይተው አብዲው በሄደበት በኩል አገኘው። ሁር ጸጎ ለአክዓብ እግዚእከ አለው። ነቢይ እግዚአብሔር አንተን ሲሻ ያላከበት ንጉሥ ያላማው መኮንን የለም። አንተን እንደ ልማዲ መንፈስ ቅዱስ ነጥቆ ከአንድ ተራራ ቢጥልህ ከላይ አንገቴን ከታች ባቴን ይቅጣው ይቁረጠኝ ብለህ ነውን? በዚያውስ ላይ ወረታዬን እንጂ ባታውቅልኝ ነው። ኤልዛቤል ነቢያት ካህናትን ስታስፈጅ 50ውን በአንድ ዋሻ 50ውን በአንድ ዋሻ አድርጌ ልብስ ምግብ እየሰጠው 100ውን ነቢያት ካህናት አድኛለሁ አለው። ሕያው እግዚአብሔርን ከዚህ አልሄድም፣ ሂድ ጠርተህ አምጣው አለው። ሂዶ ጠርቶ አመጣው። ገና ከሩቅ ሲያየው አንተኑ ዘትገፈትኦሙ ለእስራኤል አለው። እስራኤል እንዲያሳመቅሉ የምትገለባብጣቸው አንተ ነህን አለው። አንድም የረሃብ ዘመን ቀዩ ይጠቁራል፣ ጥቁሩ ይነጣል የምትለዋውጣቸው ሲል ነው። አኮ አነ ዘገፈትኦሙ አለ አንተ ወቤተ አቡከ አለው። አንተ የአባቱ ዘመዶች ጣዖት አምልካችሁ እንጂ አለው። ከዚያ እያይዞ እስከ ማይዜኑ ታነክሱ በክልኤሆን ገበያቲክሙ ለእመቤል አምላክ ያሁ አምልኩ ወኪያሁ ትልው ወለእመኒ እግዚአብሔር አምላክ ያሁ አምልኩ ወኪያሁ ትልው አለው።
አሁን እግዚአብሔርን ተጠራጥሮት እመድ የሚጭንበት ሆኖ አይደለም። ቤልን ሲያይ እንዲህ አለ እንጂ አሁንም ለአንተ 400 ለኤልዛቤል 450 850 ነቢያት ሐሰት ካህናተ ጣዖት አሏችሁ። እኔ ነቢያት ካህናት አልቀውም ብቻዬን ቀርቻለሁ። መስዋዕትን ሰዋ ከሰማይ እሳት ወርዶ የበላለት አምላክ ነው። ከዚያ በኋላ ዝናብ አዘንባለሁ አለው። እርሱም ቢቸኩል ፈጥኖ አወጣ። ከዚያ በኋላ እናንተ ብዙ ናችሁ፣ እኔ አንድ ላይ ከጊዜው ከላሙ መርጣችሁ ሰው አላቸው። ከጊዜው ነጉም ከላሙ የሰባውን የወፈረውን መርጠው ሰው። ከዚያ በኋላ ላሙን አርዳችሁ ስጋውን አጎራዳችሁ ድንጋዩን ጸፍጽፋችሁ እንጨቱን ረብርባችሁ ከዚያ ላይ አድርጋችሁ ጸልዩ አላቸው። ከሰማይ እሳት ወርዶ የበላላችሁ እንደሆነ አምላክ ነው አላቸው። ከዚያ በኋላ ላሙን አርደው ስጋውን አጎራደው ድንጋዩን ጸፍጽፈው እንጨቱን ረብርበው ከዚያ ላይ አድርገው ስምዓን ነቤል ስምዓን ዳጎን እያሉ ቢጸዱ ከሰማይ እሳት ወርዶ የማይበላላቸው ሆነ። ወሐዘ ይሳለቅ ቦሙ ኤልያስ ቴስብያዊ እንዲል ይዘባበትባቸው ጀመረ። አምላካችሁ እንጂ እንቅልፋም ነውና ተኝቶ ይሆናል፣ አምላካችሁ እንጂ ዋዘኛ ነውና ከእረኞች ጋር ይጫወት ይሆናል። አምላካችሁ እንጂ ደካማ ነውና ከጉድጓድ ስፍራ ሆኖ ያዝን ይሆናል። ጮኻችሁ ጥሩት ያላቸው። ከዚያ በኋላ በጦራችሁ ወጉ፣ በሾተላችሁ ይፋቁ ጀመር። ሰውነታችንን ሳይቀር ሰዋንልህ ሲሉ እስከ ሀየሎም ደም ይላል ደም አዝሮ እስኪጥላቸው ድረስ። ከዚያ በኋላ መሥዋዕተ ሰርክ ደረሰ። እንግዲህ እንዴት ሆናችሁ አላቸው። ከዚያ በኋላ ያንን አንስቶ ድንጋዩን ጸፍጽፎ እንጨቱን ረብርቦ ላሙን አርዶ ስጋውን አጎራዶ ከዚያ አድርጎ ዙሪያውን አጎድጉዶ 4 ቻል ውሃ አፈሱበት አላቸው። ድግሙ ሰልሱ ብሏቸዋል። 12 ይሆናል የ12 ሐዋርያት ምሳሌ። ከዚያ በኋላ አምላክ አብርሃም ወአምላክ ይስሐቅ ወአምላክ ያዕቆብ እኔ ከብርበት በላበት ጠጣበት ብዬ አይደለም ለአምልኮት ቀንቼ ነው እንጂ ብሎ ወደ እግዚአብሔር ቢያመለክት ከሰማይ እሳት ወርዶ መብላት ከላይ ይጀምራል። ስጋውን በልቶ እንጨቱን በልቶ ውሃውን በልቶ ከመሬቱ ጋት ያህል ነስቶለታል። ወለሐሰ መሬቱ እንዲል እሊያንም ከወንዝ አፍርዶ አስፈጅቷቸዋል። ከዚያ በኋላ ቀርሜሎስ ከሚባል ተራራ ወጥቶ ጸሎት ጀመረ። ኤልያስ ሲጸልይ አንገቱን ከጉልበቱ አቀርቅሮ ነው። ከዚያ በኋላ ብላቴናው እየወጣህ ይለዋል። እየወጣ እየገባ ሲያይ በስድስተኛው መጠነ ሰኮላ ብእሲ የምታህል ደመና ከውቅያኖስ ጠልፋ ስትወጣ አየው አለው። ሂድ ኑሮ የመጣ ዝናብ ኃያል ነውና ፈጥነ በፈረስ በሰረገላ ከቤት ግባ በለው ለአክዓብ ንገረው አለው። ከዚያ ተነስቶ ወደ ውጭ ልምልም ብሎ ዝናብ ዘርቦላቸው ዘሩን በታምራት ቢሉ በዓመት ቢዘሩ ነበር ቢሉ በልተው አድረዋልና ስለዚህ ደመና ኤልያስ አንቺ ነሽ አለ። አንድም ወይ ወርድ እግዚእነ ተጽዕኖ በደመና ቀሊል ውስተ ምድረ ግብፅ እንዲል ብሎ የተናገረልሽ ደመና ፍጣኒት አንቺ ነሽ። አንድም ደመና ግብፅ አንቺ ነሽ አለ። ታሪክ በግብፅ ዝናብ አይዘንብ በ500 ዘመን ለሐድሶተ ንስር ካፊያ ያካፋል። አንድ ቀንም ቢዘንብ በረድና እሳት እንደ ሰብና እንደ ፈትል ተጣምቶ ወርዷል። የእንጦጦ መምህር ቢናገር በዓመት ያውም ርየት እንዲሉ ዘያማስን ሕይወተ ይገብረ ሙስና ወዘይሁ ሕይወተ እያማሰነ እንዲል እመቤታችንም እናትነትን ከድንግልና አስተዋራ ተገኝታለችና ትምህርተ ተዋሕዶ ረሰኪ አብ በቀስትነት ሳለሽ የእርቅ ምልክት አደረገሽ። አሁን ሰው ጥላቱን ያየው እንደሆነ አውታሩም ወደሱ ደጋኑም ወደ ጥላቱ ያደርጋል። ቀስቱን ሊያስር ወዳጁን ግን ያየ እንደሆነ ደጋኑም ወደሱ አውታሩም ወደ ወዳጁ ያደርጋል። እንደዚህም ሁሉ ከርሷ የነሳውን ስጋ በሪና አኑሮ እንዲህ ወዲህ የልጅን ዘመዶች በንፍር ውሃ ላጠፋቸውም ሲል ደጋኑን ወደ ላይ አውታሩን ወደ ታች አድርጎ ይታያልና በቀስትነት ሳለሽ የእርቅ ምልክት አደረገሽ አለ። አንድም ትምህርተ ተዋሕድና ይላል የብቸኝነቱ ምልክት አደረገሽ አለ። ቅድመ ዓለም ያለ እናት ተወልዶ ድህረ ዓለም ያለ አባት እንድትወልጂው አደረገሽ ሲል፣ አንድም ትምህርተ ተዋሕዶ ረሰየኪ አብ ይላል የልጁ ምልክት አደረገሽ አለ። ስትወልደው ማኅተመ ድንግልናዋ አልተለወጠም። ሰው ሲሆን አምላክነቱን ላለመለወጡ ድንግል ወእም ስትባል መኖሯ አምላክ ወሰብ ሲባል ለመኖሩ ምሳሌ
መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ሥጋሽን ቢለብስ አንድም መንፈስ ቅዱስ ከሦስቱ ግብራት ቢከለክልሽ ወውቱ ንጹሕ እምነ ሰለስቱ ግብራት ዘውቶም ዘር ወሩካቤ ወሰስሎተ ድንግልና ለስሩዓን በእጓለመያው ወሙራን ቦም እንዲል ኃይለ ልዑል ጸለለኪ ኃይለ ልዑል ወልድ ከሦስቱ ግብራት ቢከለክልሽ አለ። ኦ ማርያም አማን ወለድኪ ቃለ ወልደ አብ ዘይነብር ለዓለም ለዘላለም የሚኖር አካላዊ ቃልን ወለድሽልን። መጻ ዋድሃነነ ኃጢአት ሰው ሆኖ ከኃጢአት ያዳነን አንድም ከኃጢአት ፍዳ ያዳነን አብይ ውእቱ ክብር ዘተውህበ ለከ ኦ ገብርኤል መልአክ ሴናዊ ፍስሐ ገጽ ደስ ያለህ ባለምስራች ገብርኤል ሆይ ለአንተ የተሰጠ ክብር ፍጹም ነው። ደስታ የያዘ በፊቱ ይታወቃል። እምከመ ይትፌሳ ልብ ይበርህ ገጽ ማሰሩን ለልብ ፍጹም ገጽ እንዲል ሐዘንም የያዘ በፊቱ ይታወቃል። እምከመ ይትየክዝ ልብ ይደምን ገጽ እንዲል ሰበከ ለነ ልደተ እግዚእ ዘመጽሐቤነ ወደኛ የመጣውን የጌታ ልደት ለእመቤታችን ነገርካት። ለነ አለ የእመቤታችን ባህሪ የኛ ባህሪ ነውና ወአብሰርካ ለማርያም ድንግል ዘእንበለ ርሳት ከዚህም አስቀድመ ጽንሱን ነገርካት። አንድም የጌታ ልደት ለኖሎት ነገርካቸው። ወነዋ ተወልደ ፍስሐ ዘይከሙ ለክሙ ወለኩሉ ዓለም ብለህ ከዚያም አስቀድሞ ጽንሱን ለእመቤታችን ነገርካት። ወትቤላ ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነፍቶ ከአንቺ ጋር አንድ ሆኗልና ተፈስሒ ደስ ይበልሽ። ሰአሊ ለነ ቅድስት እንዲህ ካለ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ ሊያነሳን ለምኝልን። አይምሮውን ለቦም በልቦናችን ሳይብን አሳድሪብን። ረከብኪ ጸጋ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ባለሟልነትን አግኝተሻልና ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ሥጋሽን ቢለብስ ጸጋን አገኘሽ። መንፈስ ቅዱስ ከሦስቱ ግብራት ቢከለክልሽ ወውእቱ ንጹሕ እምነ ሰለስቱ ግብራት ዘውቶም ዘር ወሩካቤ ወሰስሎተ ድንግልና ለስሩዓን በእጓለመያው ወሙራን ቦም እንዲል አንድም ረከብኪ ጸጋ ያለውን መንፈስ ቅዱስ አደረ ላዕሌኪ ብሎ አመጣው። ኦ ማርያም አማን ወለድኪ ቅዱሰ ቅዱስ 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 ተብለው ከሚመሰገኑ ከሦስቱ አንዱ ቅዱስ ወልደሽልናልና መድህኑ ለኩሉ ዓለም ሰውን ሁሉ የሚያድን መጻ ወአድኀነነ ሰው ሆኖ ያዳነን ሰአሊ ለነ ቅድስት ሰው ሆኖ ካዳነን ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦም በልቦናችን ሳይብን አሳድሪብን። ግብረ ድንግል ይሴብህ ልሳንነ አንደበታችን የድንግልን ሥራ ይመሰግናል። ዮም ንወድሳ ለማርያም ወላዲተ አምላክ አንደበታችን የድንግልን ምስጋና ይናገራል አለ። ቀድሞ ካሉት ጋር እንዳለ ሆኖ ዛሬም እመቤታችንን አመስግናት አለ። ዛሬ ካሉት ጋር እንዳለ ሆኖ በእንተ ዘተወልደ እምኔሃ በሀገረ ዳዊት እግዚእነ ወመድኃኒነ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስ በዳዊት ሀገር በዳዊት ባህሪ ከርሷ ስለተወለደ እስመ እምፍሬ ከርስከ አነብር ዲበ መንበርከ ያለው እንደተፈጸመለት ለማጠየቅ ዳዊትን እያለፈ ያነሳዋል። ንዑ ኩልክሙ አሕዛብ ናስተብጽዓ ለማርያም አሕዛብ ኑ እመቤታችንን አመስግናት አለ። አሕዛብ ያላቸው እስራኤል ናቸው። በጸያፍ የገባ ስለ ብዛታቸው አንድም ግብረ አሕዛብ ይሰራሉና እንደ ወትሮው ከፋርስ ከባቢሎን ከጽር ከሜዶን በእግረ ስጋኑ ማለት አይደለም፣ በእግረ ሕሊና ኑ ሲል ነው እንጂ። አንድም እስራኤልስ አላመኑም በቁሙ አሕዛብ ናቸው። አሕዛብ ነሱ ጽጌረዳ ወሶኩስ ተርፈ በሃበ አይሁድ እንታክቲ አጥሬ ሰይፈ ወንታቲ አጥሬት ባህሪ ምኩራብ አነመ ጸምረ ወቤተ ክርስቲያን ታሐጽፈቶ እንዲል እስመ ኮነትመ ድንግለ ወጽሙረ እናትን ሆናለችና ወድንግለ ጽሙረ ድንግልናንም ደርባለችና። አንድም ድንግልና ያላት እናት ሆናለችና ወጽሙረ ድንግልናንም ደርባ ተገኝታለችና። ተፈሥሒ ኦ ድንግል ንጽሕት እንታልባቲ ርኩስ ዘመጻ ቃለ አብ ወተሰብአ እምኔሃ አካላዊ ቃል ካንቺ ሰው የሆነ አደፍ ጉድፍ የሌለብሽ ድንግል ተፈሥሒ ደስ ይበልሽ። ተፈሥሒ ኦ ሙዳይ እንታልባቲ ነውር ፍጽምት ዘአልባ ርሳት አደፍ ጉድፍ የሌለብሽ ንጹሕ የሽቱ ዕቃ ተፈሥሒ ደስ ይበልሽ። የሽቱ ዕቃ
ጢስ እንዳይተንበት ትቢያ እንዳይበንበት ቤት ሰፍተው ሰቅለው ተንከባክበው ያኖሩታል። እርሷንም መንፈስ ቅዱስ አቀባ እምከርሰማ ይላታልና አንድም በየጊዜው የጸጋ ክብር ይጨመርላታልና አንድም የሽቱ ዕቃ ሽቱ ከውስጡ ሳለ ሽቱም ከወጣ በኋላ መዓዛው አይለይም። እርሷም ጌታን ጸንሳ ሳለች ተአምራት ታደርግ ነበርና ጌታን ከወደደች በኋላ መዓዛ መለኮቱ አልተለያትምና አንድም የሽቱ ዕቃ አራቱን ሽቱ አምስተኛ ዘይት አጣፍተው ከሌዊ የተወለደ ክህነት የሚገባው ቀኝ አካሉን ተቀብቶ ክህነት ከይሁዳ የተወለደ መንግስት የሚገባው ቀኝ አካሉን ተቀብቶ መንግስትን ገንዘብ ያደርግ ነበር። ጌታን ከመቤታችን አራቱን ባህሪያተ ሥጋ አምስተኛ ባህሪየ ነፍስን ነስቶ ክህነትን መንግስትን ለራሱ ገንዘብ አድርጎ ለሌላው የሚያድል ሆኗልና። ተፈሥሒ ኦ ገነት ነባቢት ማህደሩ ለክርስቶስ ዘኮነ ዳግማይ አዳም በእንተ አዳም ቀዳሚ ብእሲ። ስለቀደመ ሰው ስለ አዳም ዳግመኛ አዳም የተባለ የክርስቶስ እናቱ ነባቢት ገነት ተፈሥሒ ደስ ይበልሽ። ገነት ነባቢት አለ። ሀተታ በገነት ጌታና አዳም ተነጋግረውበታል እንጂ እሷ አልተናገረችም። ከዚያ ሲለይ ገነት ነባቢት አለ። ዘኮነ ዳግማይ አዳም ይለዋል። ተፈሥሒ ኦ ጸዋሪቱ ለዋህድ ለዘይተፈልጠ ምጽናቡሁ። ከአባቱ ሪና ያልተለየ ተቀዳሚ ተከታይ የሌለው እርሱ የወሰንሽው። ተፈሥሒ ኦ ከብካብ ንጹሕ ስርግው በኩሉ ስነ ስብሐት። በጌጥ በፍጹም ጌጥ ያጌጥሽ ንጹሕ የሰርግ ቤት ተፈሥሒ ደስ ይበልሽ። የሰርግ ቤት አስቀድመው ያንቆጠቆጡታል፣ ሐረገ ወርድ ያነጥፉታል፣ ሐረገ ወርድ ይስሉበታል፣ ይጎዘጉዙታል፣ ሽቱ ያርከፈክሙበታል። እንደዚህም ሁሉ መንፈስ ቅዱስ አቀባም ከርሰማ ይላታልና በየጊዜው ጸጋ ክብር ይጨመርላታልና አንድም ስርግው በኩሉ ስነ ስብሐት መጻ ወተሰባ ምኔኪ በፍጹም ክብር የከበረ መለኮት ካንቺ ሰው ሆነ። ተፈሥሒ ኦ ዕጸጳጦስ እንተያው አያ ሳተ መለኮት። ባህሪ መለኮት ያለወጠሽ ዕጸጳጦስ ተፈሥሒ ደስ ይበልሽ። ዕጸጳጦስን በወዳኛው ሊቁ ባወቀ ተናገረ። በሀገራችን ግን ደደሆን ጁሪ ጅቦራ ጅብራ ማለት ነው። ተፈሥሒ ኦ አመት ወእም ድንግል ወሰማይ። አመት ወሰማይ ድንግል ወእም ሲል ነው። እመቤትነት ከገረድነት እናትነት ከድንግልና ያለች ተፈሥሒ ደስ ይበልሽ። አንድም እናትነት ከአገልጋይነት ያለች ድንግል ተፈሥሒ ደስ ይበልሽ። ወሰማይ ሰማያዊን ተጾረት በስጋ ዘጽያ እንዲ በኪሩቤል። በኪሩቤል አድሮ የሚኖር ሰማያዊ መለኮትን በስጋ የተሸከምሽው ማደሪያም ተባለሽ። ወበእንተዝ ንትፈሥሕ ወንዘምር ምስለ መላእክት ቅዱሳን በፍስሐ ወበሐሴት። ስለዚህም ነገር ደስ ብሎን እናመስግን። ወንበል ስብሐት ለእግዚአብሔር በሰማያት። አምላክ ለሆነ ለሥጋ ከሥላሴ ጋር በአንድነት ምስጋና ይገባዋል። ወሰላም በምድር በምድር ምርቅ ተወጠነ እያል እስመ ኪያኪ ሰምረ ዘሎቱ ክብር ወስብሐት። ክብር የክብር ያለው እርሱ አንቺን ለእናትነት መርጧልና ሰአሊ ለነ ቅድስት። ክብር የክብር ካለው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦም በልቦናችን ሳይብን አሳድሪብን። የአቢ ክብራ ለማርያም እምኩሎሙ ቅዱሳን ክብረ ኩሎሙ ቢል በቀና ነበረ። ከቅዱሳን ክብር የእመቤታችን ክብር ይበልጣል። እስመ ድልዎ ኮነት ለተወክፎ ቃለ አብ። አካላዊ ቃልን ለመቀበል በቅታ ተገኝታለችና ዘይፈርህዎ መላእክት የሚፈሩትን ወያኩትዎ ትጉሃን በሰማያት በሰማያት የሚያመሰግኑትን ጾረቶ ማርያም ድንግል በከርሳ ድንግል ማርያም በማኅፀኗ ቻለችው። ይእቲ ተአቢ እምኪሩቤል። እንዲህም ከሆነ ከመላእክት ትበልጣለች። ወትፈደፍድም ሱራፌል ከሱራፌልም ትበልጣለች። አቤና ፈድፈደ ይወራረሳሉ። ወነገርዎሙ በፍሬሃ እንዲል ብዛ ፍሬሃ ሲል ዋልቦ ዘይፈደፍደከ ዘእንበለ መንበረ መንግሥቲ እንዲል ዘይአብየከ ሲል ነው። እስመ ኮነት ታቦተ ለአሃዱ ዘም ቅድስት ሥላሴ። ከሦስቱ አካል ለአንዱ ማደሪያ ሆናለችና ልጅ ከእናቱ ባሕሪ እንዲገኝ ያለውን ከሥላሴ ባሕሪ ተገኝቷልና ቅድስት አለ። ንጹሕ ጽኑ ክቡር ልዩ ሲል ነው። ንጹሕም አለ ሰውን ንጹሕ ቢሉት ጽድቅም ኃጢአትም ይስማማዋል። እንደ ነጭ ልብስ ቀይ ቀለም ጥቁር ቀለም ቢቀቡት ይቀበላል።
ወይላኩከ ዘንበለ ጽነት ከመይኩን ሰናያቲከ ዘንበለ ፍዳ ወይርየ ከመትኩን ዘትትልያ ለምንደኩም ቅድመ ከዊን ዳግማዊ እስመ እግዚአብሔር አዘዘ ከቤት ወከፋ አበያተ ዘይትገበር ቦን እንዲል የሥላሴ ባህሪ ግን ጽድቅ እንጂ ኃጢአት አይስማማውምና ለውሃ ባህሪ ቁረት እንጂ ውየት ለእሳት ባህሪ ውየት እንጂ ቁረት እንዳይስማማው እስመ ንጹሃት እማንቱ ጠቢያቲሁ ለእግዚአብሔር ዘንበለ ነው እንዲል ጽኑም ዓለም ሰውን ጽኑ ቢሉ ድካም ይስማማዋል፣ በሕማም በሞት ይለወጣል። ለነሰን ጠፍ ወይን ይሄሉ ወቅርቡስና በዲበ አንቀጽ እማንቱስ ታጎላ እንዲል የሥላሴ ባህሪ ግን ድካም አይስማማውምና የሥላሴ የለውምና በሕማም በሞት አይለወጥምና እስመ አነ አምላክ ዘይትዌለጥ እስመ ስምከ መለኮት በዲበ ህላዊሁ ሰናይ ወይተነትን እምዝሃሎ አንተስ አንተክም እንዲል ክቡርም አለ ሰውን ክቡር ቢሉት በአፋ በወጣለት ገንዘብ ነው። ምን ትብከ ዘይነሳይ ከምካልእከ ወምን ትብከ ዘይኮነ ውህብ ለከ እንዲል የርሱ ግን የባህሪ ነውና ስባቲሁ ዘማቤሁ ወዳሲው ዚያሁ ባል ዘይለቀው እግዚ ዘይገዝብ ወንጉ ዘይሰይምዎ እንዳለ ልዩም አለ ጳውሎስ ሰልዋኖስ ጢሞቴዎስ አብርሃም ይስሐቅ ያዕቆብ ቢሏቸው የአካል ሶስትነት ቢኖራቸው የባህሪ የህልውና አንድነት የላቸውምና ለእሳት ለቀላይ ለፀሐይ የአካል ሶስትነት ቢኖራቸው የባህሪ የህልውና አንድነት የላቸውምና ሥላሴ ግን በአካል ሶስት በባህሪ በህልውና አንድ ናቸውና እንዲህ አለ። ዛቲ እቲ ኢየሩሳሌም ሀገሮሙ ለነቢያት የነቢያት ሀገራቸው ይህች ናት። ወማህደረ ፍስሐሆሙ ለኩሎሙ ቅዱሳን ደስ ብሏቸው የሚኖሩ የጻድቃን የሰማዕታት የመላእክት ማደሪያቸው አመስግነ ብትለው ምን ነው ወደ ሌላ ሄደ ቢሉ ወደ ሌላ መሄድ አይደለም፣ መንግስተ ሰማያት ሆኖ የሚወረሰው ከርሷ የነሳው ሥጋ ነውና። አንድም የነቢያት ሀገረ ትንቢታቸው እመቤታችን ይህች ናት። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ሀገረ ሰላም የተባለች እመቤታችን ናትና ብኪ ድህነ ዓለም ወበወልድኪ የኮነ ሰላም እንድላት ደስ ብሏቸው የሚኖሩ የጻድቃን የሰማዕታት የመላእክት የማደሪያቸው ማደሪያ እመቤታችን ናት። ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አቢይ ሰረቀ ላዕሌሆሙ ለየቀረው ነው ለሕዝብ ሲል ነው። በድንቁርና በቀቢጸ ተስፋ ለነበሩ ሰዎች ዕውቀት ተሰጣቸው። ሞት ላመጣው ምስል ሞትን በመምሰል አንድ ገጽ በማለት ለነበሩ ሰዎች ክርስቶስ ተወለደላቸው፣ ወንጌል ተጻፈላቸው። በሞተ ሥጋ በሞተ ነፍስ ለነበሩ ሰዎች ልጅነት ተሰጣቸው። በኃጢአት በክደት ለነበሩ ሰዎች ሃይማኖት ተሰጣቸው። ኃጢአትን ጽልመት ክደትን ጽላሎተ ሞት አለው። በጨለማ ላይ የገደል ዛፍ ጥላ ሲጨመር ጨለማው እንዲጸና በኃጢአት ላይም ክደት ሲጨመር ፍዳው ይጸናልና። እግዚአብሔር ዘያርፍ በቅዱሳኒሁ ተሰብአም ቅድስት ድንግል ለመድኃኒተ ዚአነ በቅዱሳን አድሮ የሚኖር እግዚአብሔር እኛን ለማዳን ሰው ሆኗልና። ንዑ ርዩ ዘንተ መንክራ ይህንን ድንቅ ምስጢር ኑ እዩ። ወዘምሮ ዘምሩ በእንተ ምስጢር ዘተከስተ ለነ ስለተገለጸልን ምስጢር ምስጋና አቅርቡ። እስመ ዘይሰባ ተሰብአ ከዚህ ቀደም ሰው ሆኖ የማያውቀው እንዲሁም ሰው የማይሆነው ከእንግዲህ በኋላም ሰው የማይሆነው ሰው ሆኗልና ይህንን ድንቅ ምስጢር ነው። ቃል ተደመረ ቃል ከሥጋ ጋር ቢዋሃድ ወዛልቦ ጥንት ኮነ ቅድመ ጥንት የሌለው መለኮት 5500 ዘመን ሲፈጸም ዘመን ተቀድሞለት ወደ ኋላ ተገኘ። እንደ ሕፃን ከአባቱ ፊት እንዲገኝ ወዛልቦ መዋዕል ኮነ ሎቱ መዋዕል ቅድምና የሌለው ሥጋ ቀዳማዊ አምላክ ተባለ። አንድም ወዛልቦ ጥንት ቅድምና የሌለው ሥጋ ቀዳማዊ አምላክ ተባለ። ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። ወይ አክር 30 ክረምቱ ወአከል 10 ወክሌቱ ክረምቱ ለጊዜ ኢየሱስ ተብሎ አንድም በኩር ያልነበረ መለኮት በኩር ተባለ። ክብር የሌለውም ሥጋ ክቡር አምላክ ተባለ። ወይ መጽ መዋዕለ ሳይልም ቅድመ ገጹ ለእግዚአብሔር እንዲል ዘይታወቅ ተከስተ በገዥነት የማይታወቀው ሥጋ በገዥነት ቢታወቅ ወዘይትራአይ ተረየ በተገዥ ሥጋ ታይቶ የማይታወቀው መለኮት በተገዥ ሥጋ ቢታይ ወልደ እግዚአብሔር ሕያው ጥዩቀ ኮነ ሰብአ አካላዊ ቃል በጎላ በተረዳ ሰው ሆኗልና ኢየሱስ ክርስቶስ ዘትማልም ወዮም ቅድመ ዓለም የነበረው በማይከል ዓለም ያለው ወክመ ውእቱ እስከ ለዓለም መቼም የሚኖረው ኢየሱስ ክርስቶስ አሃዱ ህላዌ ከአብ ከባህሪ አባቱ ከመንፈስ ቅዱስ ከባህሪ ወቱ ጋር አንድ ባህሪ ነው።
ሎቱ ንስግድ ወንሰብህ እንሰግድለት እናመሰግነው ዘንድ ሰአሊ ለነ ቅድስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ከሚሆን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦም በልቦናችን ሳይብን አሳድሪብን። ሕዝቅኤል ነቢይ ኮነ ስምዐ በእንቲሃ ወይቤርኢኩ ኆኅተ በምስራቅ ህቱም በአቢይ መንክር ማህተም። ነቢዩ ሕዝቅኤል እርሷን ነገር በድንቅ ቁልፍ የተቆለፈች ደጅ በምስራቅ አየ ብሎ ተናገረ። አልቦ ዘቦአ ዘእንበለ እግዚአ ኃያላን ከኃያላን ጌታ በስተቀር ሳይከፍታት ገብቶ ሳይከፍታት የወጣ የለም። ቦአ ውስቴታ ወወፃ እግዚአ ኃያላን እሱ ሳይከፍታት ገብቶ ሳይከፍታት ወጣ እንጂ። የቀድሞ ሰዎች ከምስራቅ ወደ ምዕራብ ይገባሉ ረድኤተ ገሃነም አለብን ሲሉ፣ እኛ ግን ከምዕራብ ወደ ምስራቅ እንገባለን ረድኤተ ገሃነም የለብንም ስንል፣ ወደ ቤተ መቅደስ ሲገባ ከወደ ኋላው ድምፅ ሰማ። ወሜጠኒ መንገለ አዜብ ይላል። አዜብነቱ ለደብተራ ኦሪት ነው። ወደ ቀኝ ተመልሶ ቢያይ አዲስ ቤት እንደተቆለፈች ቀይ ጎልማሳ ሳይከፍታት ገብቶ ሳይከፍታት ሲወጣ አይቷል። ቤት የእመቤታችን ምሳሌ መቆለፊያው ማኅተመ ድንግልናዋ፣ ቀይ ጎለምሳ የጌታ ምሳሌ። እግዚአ ኃያላን አለ ስጋዊ ኃይል ነው ቢሉ እንደ ዳዊት እንደ ሶምሶን እንደ ዮፍታሔ እንደ ጌዴዎን እንደ ባርቅ ኃይል መንፈሳዊ ነው ቢሉ እንደ አብርሃም ወይ ሞአኒ ሰይፈ ጸላይ እንዲል ኃይል መላካዊ ነው ቢሉ ወነሳ አሃዱ መልአክ ኃያል ወጽኑ እብነ አብይ ከመንተ ማይረጽ ወገረ ውስተ ባይል ወይ ቤት ቅድብ ባቢሎን ሀገር አባይ እንዲል ሰአሊ ለነ ቅድስ እግዚአ ኃያላን ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦም በልቦናችን ሳይብን አሳድሪብን። ኆኅትሰ ድንግል ይእቲ እንተ ወለደት ለነ መድኅነ። ኆኅትስ የተባለች እመቤታችን ጌታችን የወለደችው ድንግል ናት። እምድኅረ ወለደት ኪያሁ ነበረት በድንግልና ከመትካት። እርሱንም ከወለደችው በኋላ እንደ ቀድሞ ማኅተመ ድንግልናዋ ሳይለወጥ ኑራለችና። ቡሩክ ውእቱ ፍሬ ከርስኪ የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስ የሚያድል ነው። ኦ ወላዲተ እግዚ ዘመጻ ወአድኀነነ እምደ ጸላኢ ዘአልቦ ምሕረት። ለሰው ከማያዝን ከማይራራ አንድም ለሱ ከሥላሴ ዘንድ ምሕረት ከሌለው አንድም ኃጢአቱን ሸልጎ ከሚያሰራ ከዲያብሎስ እጅ ያዳነን ጌታችንን የወለድሽው አንቲ ፍጽምት በድንጋሌ ሥጋ በድንጋሌ ነፍስ ፍጽምት ነሽ። ወውርክት መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያመለልሽ የምታሰጭ ነሽ። ረከብኪ ሞገሰ በሃበ ንጉሠ ስብሐት በክብር ባለቤት ዘንድ ባለሟልነትን አግኝተሻል። አምላክ ዘበአማን የባህሪ አምላክ አለ ጌትነቱ እንደ ነገሥታት በጉልበት እንደ ካህናት በሀብት እንደ ጣዖት በሐሰት አይደለምና አምላክ ዘበአማን አለው። ለኪ ደሉ እበይ ወክብርም ኩሎሙ ለይነብሩ ዲበ ምድር። በዚህም ዓለም ከሚኖሩ ሰዎች ይልቅ ክብር ላንቺ ይገባል። አንድም በሀበ ኩሎሙ ይላል። በዚህ ዓለም በሚኖሩ ሰዎች ዘንድ ክብር ላንቺ ይገባል። ቃለ አብ መጻ ወተሰብአ ምኔኪ። አካላዊ ቃል መጥቶ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ወአንሶ ሰው ምስለ ሰብ ሰው ሰውኛውን ኖረ። እስመ መሐሪ ውእቱ ወመፍቀሬ ሰብ መሐሪ ነውና ሰው የሚወደው ሰው ወዳጅ ነውና። አድኀነ ነፍሳቲነ በምጽአቱ ቅዱስ በልዩ አመጣጡ መጥቶ አዳነን። የቀድሞ የረድኤት ነው የዛሬ ኩነት ነውና። አኮ በትንባል ዋኮ በመላክ አላ ለሊሁ እግዚ መጽኦ ያድነን እንዲል አንድም በጽኑ ቀጠሮ መጥቶ አዳነን። በጽኑ ቀጠሮ አለ 5500 ዘመን ሲፈጸም አንድ ሰዓት አላሳለፈምና። ሰአሊ ለነ ቅድስ በጽኑ ቀጠሮ መጥቶ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይረሳን ለምኝልን። አይምሮውን ለቦም በልቦናችን ሳይብን አሳድሪብን። ጽንዕት ክብርት አለ ልዩ ሲል ነው። ንጽሕት አለ ሌሎች ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እሷ ግን ከነቢብ ከገቢር ከሐልዮም ንጽሕት ናትና። ወይ ረኩሰት በምትኒም ዘፈጠራ ድንግል በዲናሃ ወድንግል በሥጋሃ እንዲል ጽንዕትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ቅድመ ወሊድ ጊዜ ወሊድ ድረ ወሊድ ጽንዕት ናትና። ክብርትም አለ ሌሎችን ሴቶች ብናከብራቸው ጻድቃንን፣ ሰማዕታትን፣ ነቢያትን፣ ሐዋርያትን ወለዱልን ብለን ነው። እሷን ግን አምላክ ወላዲት አምላክ ብለን ነውና።
ክብርት ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት ደርባ አስተባብራ የምትገኝ ከእመቤታችን ውጭ ሌላ ሴት የለችምና አይኑ ቢሆን አይምሮውን ልቦውን ሳይብን አሳድሪብን ነው። አልፋው ቢሆን ለምኝን ነው። ልመናስ እንኳን በርሷ በሌሎችም የለባቸውም። በቀድሞ ልመናዋ የምታስምር ስለሆነ እንዲህ አለ እንጂ አንድም እንዳለ ይሆናል። ጻድቃንስ ይረክቡ ባህቲ ስለቶሙ ሁሎ ተምኔቶሙ እንዲል ይህንን ብሎ በጨረሰ ጊዜ በያዘችው መስቀለ ብርሃን ባርካው ሰማይ ሰማያት ታርጋለች። እሱም ተባርኮ እጅ ነስቶ ከመካነ ግብሩ ይቀመጣል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው። ይቆየን።